በረከት በላይነህ አንድ ፖድካስት ላይ ቀርቦ ዋጋ ያለገሰ በሚል ስም ሲጽፍ የኖረው እሱ መሆኑን ሲናገር ምን አስቦ ነው ማለት ያልቀረም። ምክንያቱም አጻጻፌን ካልሆነ በስተቀር ጽሁፎችን አያስታውሷቸውም ብሎ ካልሆነ በቀር በረከት በላይነህ ዋጋ ያለገሰ በሚል ስም ሲጽፋቸው የነበሩ አርቲክሎች አሁን ላይ ሆነው ሲታሰቡ ትችት እንጂ አድናቆት የሚያስገኙ አልነበረም። ለምሳሌ ያህል ዋጋ ያለገሰ ዲጄ ደመቀ በሚል ርዕስ ከ5 ዓመት በፊት የጻፈውን አርቲክል ፈልጋችሁ ብታነቡት እዚያ ውስጥ የተካተቱት ሚስጥሮች አብይ መረጃውን ካልሰጠው ወይንም ፍቃዱን ካልቸረው በቀር ሊጽፈው እንደማይችል ግልጽ ነው። ዋጋ ያለገሰ ያንን አርቲክል የጻፈው ደመቀ መኮንን ከመተከል ጥቃት ጋር ተያይዞ ስልጣን መልቀቅ አለበት እየተባለ በነበረበት ሰዓት ሲሆን ዲጄው ደመቀ ከሚል ርዕሱ ጀምሮ የአርቲክሉ ዋነኛ ዓላማ ደግሞ ደመቀን አግዝፎ ማሳየትና የመተከልን ጉዳይ በስራ ትንታኔ ለሌሎች መስጠትን መሰረት ያደረገ ነበር። በመሆኑም በዚህ አርቲክል ላይ አመዶ በመተከል ጥቃት አስታከው ደመቀን ማጥቃት የሚፈልጉ ኃይሎችን ከኮነነ ብሎም አማራ አክቲቪስቶች ወይም ኤሊት ዋና ሰዎቹን ከማጥቃት ባለፈ የሚያውቀው ነገር አለመኖሩን ከገለጸ በኋላ በአዲስ መስመር ከ7 ዓመታት በፊት በሚል መግቢያ አብዛኞቻችን የማናውቀውን መረጃ በመስጠት የደመቀን ከልት መገንባት ይጀምራል። ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የጥር 1 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። የዛሬ ፕሮግራማችንን ከወራት በፊት ስለ በረከት በላይነህ ወይም ዋጋ ያለገሰ በሰራው ፕሮግራም የጀመርኩት ያለ ምክንያት አይደለም። እነ በረከት በላይነህ የአብይ አህመድን ትርክት ለመሸጥ የአብይ አህመድን ፍላጎት ለማሳካት በተለያዩ ሚዲያዎች እየተንደፋደፉ ይገኛሉ። ያንን የነሱ ዓላማ ማክሸፍ ደግሞ የጠለስ ሚዲያ ዋነኛ ዓላማ በመሆኑ የተነሳ ዛሬም በስሱ የምንሄድበት ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዛለሁ። በነገራችን ላይ ጠለስ ሚዲያ ከወራት በፊት ማለት ነው ከ2 ወር በፊት የሆነው ሰው ይመጣና ፕሪሚየም ፕሮግራማችንን ስናሰራጭ $100 $200 ለ4 ቀን 5 ቀን አካባቢ ሰጠ እና የሁኔታ ገርሞን ከየት የመጣ ነው ይሄ ሰውዬ? የትኛው የተናገርነው ነገር መስጦት ነው በዚህ ልክ ወጪ የሚያወጣው እያልን ስናስብ ሰውየው ለካ የብልጽግና ሰው ነበር፣ አካሄድ የሚያውቅ የብልጽግና ሰው ነበረ። ስለዚህ ከ2 ወር በኋላ አንአውቶራይዝድ ፔመንት ተብሎ ያ የላከው ስቲከር እንዲመለስ አደረገ። ሲመለስ ደግሞ ዝም ብሎ ከዩቲዩብ የተመለሰ እንዳይመስላችሁ፣ በባንክ ነው የተመለሰው። ለባንክ ሰርቪስ ከጠለስ ሚዲያ ላይ 160 ምናምን ብር ተጨማሪ ተከፍሎ ተመልሶለታል። በአንድ ወቅት ርኮት የነበረው ስቲከር ማለት ነው። ስለዚህ አሁን ጠለስ ሚዲያ ላለፉት 2 ወራት እንደምታዩት 468 ብር አካባቢ ነገቲቭ ዕዳ አለበት። እንኳን አይደለም ይሄ መስራት ምናምን ተውት፣ ከዕዳ መውጣት አቅቶት ይኸውላችሁ በዚህ መልኩ እየተንቀሳቀሰ ይገኛል። የብልጽግና ሰው አካሄዱን የሚያውቅ ሆን ብሎ ስቲከሮችን አበረከተ። ከ2 ወር በኋላ ወደ አካውንቴ ከተላከ በኋላ እንደገና አንአውቶራይዝድ ፔመንት ብሎ እንዲመለስ አደረገ። በባንክ ለዛውም ማለት ነው 160 ምናምን ብር ተከፍሎ ነው በባንክ የተመለሰው። ስለዚህ ይህንን መክፈል ከጠለስ ሚዲያ ቤተሰቦች ይጠበቃል። የዩኤኢ ደላላና የአብይ አህመድ ካድሬ የሆነው በረከት በላይነህ የመሃል ሀገር ካድሬ የሆነው በረከት ዋጋ ያለገሰ ሰሞኑንም በደጃፍ ፖድካስት ተከስቷል። የአሰብ ጉዳይ አልቋል፣ ኤሚሬትስ ለኢትዮጵያ አታሰጋንም የሚሉ ዝባዝንኪዎችን ይዞ መጥቷል። የውሃ ጉዳይ መቼም ኤክስፐርቱ እሱ ሆኗል። በውሃ ጉዳይ ላይ የሚሰጠው ትንታኔ ትን ያስብላል። እንደውም ዛሬ ዮሴፍ ምን የሚል ፖስት አጋርቷል። ይህ ሰውዬ በጣም ስለ ውሃ ትንታኔ ከማብዛቱና ከመመሰጡ የተነሳ በቀጣይ ስለ እንሽርት ውሃ እንዳይተነትን ሰጋለሁ በማለት ስጋቱን የገለጸ የፌስቡክ ጓደኛ አለኝ። የሆነ ሆኖ የአሰብ ጉዳይ አልቋል፣ ኤሚሬትስ ለኢትዮጵያ አታሰጋም በሚል ትንታኔዎች ተከስቷል። እንግዲህ ከምን አንጻር እነዛ እንዳለ የሚታወቅ ነገር የለም። ኦሬዲ ከስጋትም አልፋ እኮ የዩናይትድ አረብ ኤሚሬትስ ጉዳይ ለኢትዮጵያ እኮ የጥቃት ምንጭ ሆናለች አይደለም እንዴ? 3 ሚሊዮን ኢትዮጵያውያን ህይወት የረገፈው ከዩናይትድ አረብ ኤሚሬትስ በሚላክ ባሩድ ነው። ዩናይትድ አረብ ኤሚሬትስ በምትገዛው ድሮን ነው፣ በምትገዛው ጠመንጃ ነው። የኢትዮጵያውያን የመጨረሻ የህልውና አደጋ ይዞ የመጣው ጠቅላይ ሚኒስተር የእሱን የሚጠብቀው ሪፐብሊክ ጋርድ
የሚሰለጥነውም ሆነ ክፍያው የሚሸፈነው በዩኤኢ አማካኝነት ነው። አዲስ አበባ ድሃዎች እየተፈናቀሉ መሬታቸውን የወረረችው ዩኤኢ ነች። በየመን በሱዳን ብዙ ትርምስ የፈጠረችው ዩናይትድ አረብ ኤምሬትስ በኢትዮጵያም ተመሳሳይ አይነት ትርምስ እየፈጠረች የምትገኝበት ሁኔታ ነው ያለ። የባሌን የእርሻ መሬት የኢትዮጵያን የማዕድን ሀብት ሙጥጥ አድርጋ እየተቀራመተች ያለችው ማነች? ዩናይትድ አረብ ኤምሬትስ ነች። አሰላሳው ተንታኙ በረከት በላይነህ ግን ዩናይትድ አረብ ኤምሬትስ ለኢትዮጵያ አታሰጋም በሚል ትንታኔ ተከስቷል። ምክንያቱም እሱ የሚያነበንበው አብይ አህመድ ዳንኤል ክብረት የሚፈልጉትን ጉዳይ ስለሆነ ህዝብ ጭንቅላት አለው ብሎ ስለማያስብ እሱ ብቻ አዋቂ፣ እሱ ብቻ ሊቅ፣ ሌላው ማያቅ ስለሆነ እንደዚህ በሚል የድፍረት ንግግር ተከስቷል። በነገራችን ላይ በረከት በላይነህ ማለት ሌላኛው አብይ አህመድ ማለት ነው። አብይ አህመድ አጭበርባሪው ጠቅላይ ሚኒስተር በ1994 ዓ.ም ሽፈራው ሽጉጤ ማለት ነው ከማይክሮሊንክ ኢንፎርሜሽን ኮሌጅ ተመረቀ ከተባለ በኋላ ከ1995 1996 የኛ ተማሪ ነበር ሲባል እንደተሰማው ነው ጌታዬ። 1995-96 ያኔ ኢቢኤሶች አብይን ፕሮፋይል ለማሻሻል ሲሞክሩ እና ተማረበት ትምህርት ቤት ሄደው ሲጠይቁ 1995-1996 ዓ.ም እኮ የኛ ተማሪ ነበር፣ እዚህ እኮ ነበር ሲማር የነበረው ብለዋል መምህሮቹ። ከዛ አብይ አህመድ በፓርላማ ከተናገረው ሽፈራው ሽጉጤ ካቀረበው ጋር መጨረሻ እንደሚጋጭና ማንነቱን እንደሚያጋልጥ ሲረዳ ኢቢኤሶች ይህን ቪዲዮ እንዲያጠፉት አድርጓል። እስኪ አይተነው እንመለስ። በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው በቅርቡ ያም እንደማስታወሻ እንዲሆን 95 ዓመተ ምህረት 96 ዓመተ ምህረት የኛ እዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ፣ እዚህ ነበሩ። እሳቸው እንደዛ ያሉ ተማሪዎችን ያፈራ ትምህርት ቤት ነው። መምህሩ ምንም እንዳያችሁት ነው እንግዲህ። የትኛውም የብልጽግና ደፋር ካድሬ በዚህ ጉዳይ ላይ ማብራሪያ ሊሰጣችሁ አይችልም። የትኛውም ደፋር ካድሬ የአብይ አህመድ መጨረሻ እሱን የሚያመልኩ የትኛውንም ካድሬ ጠርታችሁ እስቲ በዚህ ጉዳይ ላይ ማብራሪያ ስጠን ብትሉት አንገቱን ጥፍ አድርጎ በዝምታ ነው የሚያልፈው። በዚህ ጉዳይ ላይ አንዳቸውም ሊያስተባብሉት አይሹም። ዳንኤል ክብረት ብትለው፣ ዳኛቸው አሰፋ ብትለው፣ እና ለማርያም ብትለው፣ እነ ሰለሞን ኃይለ ኢየሱስ ብትል የትኛውም የአብይ አህመድ ተላላኪዎች በዚህ ጉዳይ ላይ መልስ ሊሰጧቸው አይችሉም። ምክንያቱም ጠቅላይ ሚኒስተሩ እንዳጭበረበረ ይረዳሉ። የትምህርት ማስረጃው የተጭበረበረ መሆኑን አሳምረው ያውቃሉ። እድሜ ልኩን የጨረሰው በማጭበርበር መሆኑን ሃይስኩል ሳይጨርስ ዲግሪ መያዙን ያውቃሉ። ስለዚህ በዚህ ጉዳይ ላይ ማንም ማስተባበያ ሊሰጥ የሚችል የለም። የሆነ ሆኖ ግን በመልካም ንግግሩ መጀመሪያ አካባቢ አብይ አህመድ ምሁር ተጫውቶ የኢትዮጵያን ሕዝብ እንደሸወደ ሁሉ በረከት በላይነህም የዚህ አይነት ስታይል የሚከተል ሰው ነው። አዋቂ አንባቢ አብይ አህመድ በሚፈልጋቸው ነገሮች ላይ ገብቶ ሰርች አድርጎ ይዞ ይመጣል። እንደተመራመረ እንደጠለቀ ከዛ መጥቶ ሲያነበንብ ትሰሙታላችሁ። የሚናገረው ነገር ግን አንድም ፍሬ የለው። የአብይ አህመድን አጀንዳ ከመሸጥ ባለፈ ከእውነታው ጋር የሚጋጭ ነው ማለት ይቻላል። በመሆኑም ዩናይትድ አረብ ኤምሬትስ ለኢትዮጵያ አታሰጋም ብሎ ሲናገር ከስጋትም አልፋ እኮ ጥቃቱን አብናለች። 3 ሚሊዮን ነፍስ በኢትዮጵያ እንዲረግፍ አድርጋለች። የባሌን እርሻ መሬት የኢትዮጵያን የማዕድን ሀብት ተቀራምታለች። ቅኝ ግዛት በቅኝ ግዛት እኮ እያስተዳደረችና ያለችው ኢትዮጵያ ውስጥ ካለው ትርምስ መፋሰስ ጀርባ ያለችው ማነች? ዩናይትድ አረብ ኤምሬትስ ነች። እና ምን ለማለት እንደፈለገ ግልጽ አይደለም። ከዛም አልፎ እርስ በርስ ስታጨፋጭፈን መክረሟን ማልበቃ ብሎ ጎረቤት ሀገሮች ጋር እያዋጋችን ነው፣ እያጣላችን ነው። ቤኒሻንጉል አሶሳ ገብቶ የአርኤስኤፍ ፎርስ እየሰለጠነ ያለው በዩናይትድ አረብ ኤምሬትስ ትእዛዝ ነው። ትናንት አብይ አህመድ ሶማሌላንድ ሂዶ ማኖ ነክቶ የመጣው ከዩናይትድ አረብ ኤምሬትስ በመጣ ትእዛዝ አማካኝነት ነው። ኤርትራ ላይ እየተፎከረ እየተቀራራ የሚገኘው ዩናይትድ አረብ ኤምሬትስ አሰብን የምትፈልገው በመሆኑ የተነሳ ነው። አሰብን የምትፈልገው ኢትዮጵያ አይደለችም። በተጨባጭ እኔ አሰብ ለኢትዮጵያ አያስፈልግም እያልኳችሁ አይደለም። እና አብይ አህመድ አሰብን የፈለጉት ለኢትዮጵያ አይደለም፣ ለዩናይትድ አረብ ኤምሬትስ ነው። ሰሞኑንም በጣም በርካታ ከባድ መሳሪያ በፕሌን በአንቶኖቭ ሲጓጓዝ መክረሙ የሚዘነጋ አይደለም። ስለዚህ እርስ በርስ ከማጨፋጨፍም አልፋ ከጎረቤት ሀገር ጋር እያዋጋችን ቢሆንም እነ በረከት በላይነህ ግን ለኢትዮጵያ አታሰጋም የሚል ትንታኔ ይዘው መጥተዋል። በተረፈ ቅድም በመግቢያ እንዳሳየኋችሁ በአንድ ወቅት ደመቀ መኮንን ላይ ከመተከል ጋር ተያይዞ አማራዊ ሲጨፈጨፉ በወቅቱ ከዛ ጋር ተያይዞ ዘመቻ ተከፍቶበት ነበር። ከዛ በረከት በላይነህ ምን የሚል አርቲክል ይዞ መጣ? በፍትህ መጽሔት ላይ ማለት ነው። ዲጄው ደመቀ የሚል ርዕስ ይዞ መጣ።
ልጆ ደመቀ በሚል ርዕስም ሩሲያ ለ10 ቀን ልጋብዝ ብሎ አብይ አህመድን ይዞት እንደሄደው ያኔ ኃይለማርያም ከስልጣን ሳይወገድ በፊት ህወሓቶች ስልጣን ላይ ባሉበት ሰዓት ላይ ወደ ሩሲያ እስኪ ለስብሰባ ስለሚሄድ ና አብረን እንሂድ ብሎ ይዞት ሄደ ይላል። ከዛ የጀንትልሜን ዲላቸውን አደረጉ። ሩሲያ ሄደው የጀንትልሜን ዲል አደረጉ። በማጆሪቲ ፖለቲክስ እንጫራቸው እነዚህ ማይኖሪቲዎች ተባብለው ተመካከሩ። የሐሳቡ ባለቤት ግን ማን ነው ይላችኋል? እንሂድ ብሎ የወሰደው ማን ነው? ደመቀ ነው። እንግዲህ ዓላማ አለው እንሂድ ሲለው፣ ግን በረከት ምን አደረገ? የዛን የለውጥ ባለቤት አብይ ማድረግ ስለሚፈልግ በማጆሪቲ ፖለቲክስ እንጫራ ተባባሉ። የሐሳቡ ባለቤት ተጋባዡ ነው ይላችኋል። ተጋባዡ ማለት አብይ አህመድ ነው። ከዛ ተመልሰው አጣደፏት ከገዱ አንዳርጋቸውና ለማ መገርሳ ጋር በመተባበር ከዛ በኋላ ኃይለማርያም ደሳለኝንም እንዳስገቡት ይገልጽላችኋል። አጣደፏት፣ ከዛ በኋላ አስወገዷት በማለት ደመቀ መኮንን ያላደረገውን ያልፈጸመውን ጀብዱ ያስታቅፏል። እባክህ በረከት በዚህ ጉዳይ ላይ አስተያየት እስኪጻፍ በረከት እንትና ደመቀ መኮንን ላይ እየተሰመተበት ነው የሚል ትእዛዝ ስለተሰጠው እንደዚህ አይነት ኮንስፓይሬሲ ውስጥ አስገብቶ ጭራሽ ለየትኛውም አገዛዝ ከመገዛት ባለፈ የማመፅ መንፈስ የሌለውን ደመቀ መኮንንን የለውጡ መሪ ሲያደርገው ነበረ። ከዛስ ያታከለ ኡማን ኦሮሞነት ማጦዝ የሚያምራት እያለ አዲስ አበባን ሲሰርባት ነበር። ብዙዎች አያስተውሉም። በአራዳ ቋንቋ ስለሚነግራቸው ባካሽ የአራዳ ነው በቃ እንለፈው እየተባለ ነው ሲታለፍ የነበረው። ልም ያለ የገገመ ፖለቲካ በቆንጆ ቃላት እያመጣ ሲተፋ የነበረ ሰው ነው። ፍትህ መጽሔት ላይ የታከለ ኡማን ኦሮሞነት ማጦስ የሚያምራት ቦሌ አራብሳ፣ የካባዶ፣ ኩየፈቼ ምናምን የመሳሰሉ ሰፈሮችን የኦሮሞ ስሞችን ተሸክማ ታከለ ኡማ ኦሮሞ በመሆኑ የተነሳ አልቀበልህም ብለዋለች። ስለዚህ አዲስ አበባ አርፈሽ ሰጥለጥ ለበለሽ ብትገዢ ጥሩ ነው እያለ አዲስ አበባን ሲሰርባት ነበር። አቢቺኒያ በሚል ርዕስ አብይ አህመድን ሲያወድሰው ነበር። ዜናዊዝም በሚል ርዕስ ደግሞ መለስ ዜናዊን እየቀጠቀጠ አብይን ሲያወድስ ነበረ። ሽመሉ አብደሳ ያኔ አዲስ አበባን ሰባበር ነው ሰበሩን ቦታ ሰባብረናቸው ገባን በማለት ሲናገር እሷን እንዳማስተካከል አድርጎ ሽመሉ አብደሳ ላይ የተከፈተው ዘመቻ ልክ አለመሆኑን ሲከራከር የነበረ ሰው ነው። በጣም ደረቅ ከሆኑ ካድሬዎች መካከል አንዱ ዋጋ የለከሰ ነው። ሽመሉ አብደሳ ያለ ሽመልስን ሲዋድስ ነበር። ቀንዱና ግንባሩ ኢሳያስ፣ አብይ፣ ፎርማጆ ትናንትና የእነዚህን ኃይሎች ጥምረት ሲያንቆለባብሰው ነበር። ሲጣሉ ደግሞ አሁን ኢሳያስን አብቅቶለታል፣ በስብሷል፣ ሊገረሰስ ነው፣ ሐሙስ ላይ የቀረው አይነት ትንታኔ እየሰጠ ይገኛል። አልፋሽጋን አብይ አህመድ ለጀኔራል አልቡርሃን አሳልፎ ሲሰጥ ለጀኔራል አልቡርሃን ከሰጠው በኋላ ለዩናይትድ አረብ ኤምሬትስ ስጥልኝ ከአንተ ቁጥጥር ውጭ እንደወጣ አድርገህ አስረክብልኝ ብሎ ነበር የሰጠው። ያኔ ደላላ ሆኖ የተከሰተው ማን ነው? ቀንዱና ግንባሩ እንዲሁም ጀኔራል ሰሊጥ በሚል ርዕስ ደላላ ሆኖ የተከሰተው በረከት በላይነህ ወይም ዋጋ የለገሰ ነው። መለስ ፋውንዴሽን ለመለስ ዜናዊ አንድ ፋውንዴሽን ይበዛበታል። በፍጹም እኔ እንደዛ አላስብም። መለስ ፋውንዴሽን ሊዞር የታሰበ ጊዜ አስቀድሞ ድጋፉን የሸረው ይሄ ሰው ነው። ስለዚህ ነባር ካድሬ ነው። ዛሬ ሐሳቡን የቀየረ እንዳይመስላችሁ። ስለማታስታውሱ ካልሆነ በስተቀር ትናንትና ፍትህ መጽሔት ላይ የጻፋቸውን አርቲክሎች ካያችሁ በእያንዳንዱ አርቲክል ላይ አብይ የጠላው እንዲጠላ፣ አብይ የሚፈልገው እንዲወደድ በሚያደርጉ አርቲክሎች ነበር ሲመጣ የነበረው። አብይ የጠላውን ህዝብ እንዲጠላውን በሚያደርግ ለምሳሌ ያህል ለማ መገርሳ ጋር የተጣሉ ጊዜ ላይ ምን የሚል ትንታኔ ይዞ መጣ? ለማ መገርሳ ጋር ሲጣሉ የለማ ውስብስብ የጀርባ ፖለቲካ ከኢህአዴግ እስከ ብልጽግና የሚል አርቲክል ይዞ መጣ። ቀጥተኛ የሆነ ፖለቲካ ሲያራምድ የነበረውን ለማ መገርሳን የለማ ውስብስብ የጀርባ ፖለቲካ ከኢህአዴግ እስከ ብልጽግና በሚል ርዕስ ይዞ መጣና የመጨረሻ ሴረኛ አድርጎ አቀረበው። የመጨረሻ ማለት ነው። ያን ጽሑፍ የጻፈው በአብይ አህመድ ትእዛዝ ነው። መደመር መጽሐፍ ከሚያዘጋጁ 3 ሰዎች መካከልም አንዱ መሆኑን ገልጫለሁ። ከዚህ በፊት የደረሰኝም መረጃ መሰረት በማድረግ እነ ዶክተር ተወልዴ ከኢትዮጵያ አየር መንገድ ስራ አስኪያጅነት ተነሱ አካባቢ ላይ እነሱ ላይ ዘመቻ ሲከፍት ነበር። ገዱ አንዳርጋቸው ላይ ዘመቻ ሲከፍት ነበር። እንዳጠቃላይ አብይ አህመድ የጠላው እንዲጠላ፣ አብይ አህመድ የወደደው በህዝብ ዘንድ ቅቡልነት እንዳገኝ የሚያደርጉ አርቲክሎችን ሲጽፍ የነበረ ነባር ካድሬ መሆኑ ሊታወቅ ይገባል። በተረፈ ግን ስለ ዋጋ የለገሰ ያዘጋጀሁት ሙሉ ፕሮግራም ገብታችሁ እንድታዩት እጋብዛለሁ። ብዙ አልታየም። ብዙ መጽሔቶቹን አገላብጬ ወደኋላ ተጉዤ የሰራሁት የደቂቃ አካባቢ ፕሮግራም ነው።
እሱም ብታዩት ዋጋ የለገሰ ማን እንደሆነ ትረዳላችሁ። ሁለተኛው ርዕሳችን የግንባር መረጃን ይመለከታል። ሰበር የድል ዜና ተብሎ ሊገለጽ የሚችል ነው። ዳግማዊ ቴዎድሮስ 5ኛ ኮር የቡድን መሳሪያዎችና የመገናኛ ሬዲዮዎችን ጨምሮ በርካታ የአገዛዙን ኃይል መማረኩ ተሰምቷል። ጥር 1 ቀን 2018 ዓ.ም ዛሬ ማለት ነው ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች በምስራቅ በላይ ሰራዊቷ አይመን ከተማ ሰፍሮ የሚገኘውን የብልጽግና ሰራዊት በሶስት አቅጣጫ ወደ ካምፑ ሰልቀው በመግባት ጥቃት ፈጽመውበታል። በጨበጣ ውጊያም የአገዛዙን 2 ምሽጎች በመደረማመስና ሻምበር መሪዎችንም ጭምር በመደምሰስ ሰራዊቱን ሙት ቁስለኛና ምርኮኛ እንዳደረጉት ተሰምተዋል። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል አጼ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦርና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የስራ አስፈጻሚ አካላት በውጊያው በመሳተፍ አገዛዙን አንገት ያስጠፋ ድል እንዲመዘገብና ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የአገዛዙን ኃይል አንገት አስተፍቶ እንዲማረክ ትልቅ ሚና ተጫውተዋል ይላል የወጣው መረጃ። በዚህም አውደ ውጊያ 2 የመገናኛ ሬዲዮ፣ 3 ብሬን መትረየስ፣ ከ55 በላይ ክላሽንኮቭ ጠመንጃዎች ተማርኳል። በሺዎች የሚቆጠር የብሬን የክላሽንኮቭ ተተኳሾችና የእጅ ቦምቦችም መማረኩ ተሰምተዋል። በሰው ኃይል ከደረሰው ኪሳራ አንጻር ደግሞ 25 የመከላከያ አባላት ከነሙሉ ትጥቃቸው መማረካቸውን በቪዲዮ ጭምር ተደግፎ ወጥቷል። በቪዲዮ ተደግፎ ነው የወጣው መረጃው። 37 በላይ መከላከያ እስከ ወዳኛው መሸኘታቸው፣ 35 ደግሞ ቁስለኛ መደረጉ ታውቋል። በዚህም የተነሳ የጎላ የመጀመሪያ ደረጃ ሆስፒታልና አርቢያ ሆስፒታል በቁስለኞች መጥለቅለቃቸው ተሰምቷል። ይህም መረጃ ወጣው አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ዘርፍ ኃላፊ ነው። ስለዚህ ዛሬ አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ የሚገርም አንጸባራቂ ድል ያስመዘገበበት ዕለት ሆኗል። ሌላው አፋባሃ ዛሬ አንድ ጥሪ አድርጓል። በዚህም ጥሪው ላይ የአማራ ህዝብ የህልውና አደጋ ለመቀልበስ የኮማንዶ ዩኒት አደረጃጀቱን ማዘመን እንደሚፈልግ፣ ይህንንም የኮማንዶ አደረጃጀት ለማዘመን በብሔር አማራ የሆኑ በየትኛውም ቦታ ላይ በኮማንዶነት ሲያገለግሉ የነበሩ ለምሳሌ ያህል ከአሁን በፊት በአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር እንዲሁም በመከላከያ ሰራዊት አጋዚ ኮማንዶ ውስጥ የነበሩ የአማራ ኮማንዶዎች ወደ ግዙፍ አደረጃጀት አማራ ፋኖ ምኒልክስ በወሎ፣ በላይስ በጎንደር፣ ቴዎድሮስስ ጎጃም እንዲሁም አሳምነውስ ሸዋ በአራቱም አቅጣጫ ባሉ የዛ አደረጃጀቶች እንዲቀላቀሉ ጥሪ ቀርቧል። በነገራችን ላይ ከአራቱም እዞች የተውጣጣ የኮማንዶ ዩኒትም እየሰለጠነ መሆኑን ሰምተናል። አገዛዙ በፋኖ በኩል እየመጣ ያለውን ነገር ተረድቷል። ከሰሜን አቅጣጫ አደገኛ ማዕበል እየመጣ መሆኑን ተረድቷል። ባቀዱት ቀን ያሰቡትን ዘመቻ ማሳካት የሚችሉ እና አገዛዙ ደግሞ የፈለገ የዘመቻ መርሃ ግብር ቢያወጣ ምስጢራዊነቱ የተጠበቀ ምናምን ዘመቻ ቢያወጣም ፋኖን ሊያጠፋቸው እንደማይችል ሊያገኛቸውም እንደማይችል ተረድቷል። ምክንያቱም ሊያገኛቸው የማይችለው ደግሞ የአማራ ህዝብ ከጎናቸው በመሆኑ የተነሳ ነው። ሌላው ዛሬ የሰማነው አዲስ መረጃ ምንድነው? አድማ በታኝና ሚሊሻ አልዋጋም ማለቱን ሰምተናል። ከዚህ በኋላ እርስ በርስ እየተታኮስኩኝ ህልውና ያላላከስምም አልዋጋም ብለዋል አድማ በታኞችና ሚሊሻዎች የሚል መረጃ ደርሶናል። ምስራቅ ጎጃም፣ ሰሜን ወሎ ያሉ አድማ በታኝና ሚሊሻዎች አንዋጋም፣ መከላከያውም ከፊት እያደረገ የጥይት ማብረጃ አድርጎናል፣ እርስ በርስ የማገዳደት ስራ እየተሰራ ነው። በዚህ መልኩ የሚመጣ መፍትሄ የለም፣ ጦርነቱም አይቋጭም፣ እድሜ ልክ ስንታኮስ ልንኖር አንችልም፣ የእናንተ ውሎ አበል ሊቅርብን፣ አንዋጋም ማለታቸው ተሰምቷል። አንዳንድ ቦታዎችም ላይ አድማ በታኝ የነበሩ ሾልከው እየወጡ አፋባህን እየተቀላቀሉ መሆኑ ተሰምቷል። ይህንን አገዛዙም የተረዳበት ሁኔታ ነው ያለው። የተለያዩ ፕሮፓጋንዳዎችን ሲነዛ ቢከርምም በተጨባጭ ግን ፋኖን ሊያጠፋው ይቅርና ሊያስቆመው እንደማይችል ተገንዝበዋል። ቀጣዩ ርዕሳችን ኢንተርናሽናል ክራይሲስ ግሩፕ ያወጣውን መረጃ ይመለከታል። ኢንተርናሽናል ክራይሲስ ግሩፕ ዛሬ አዲስ ነገር አጋርቷል። ይህም ዛሬ ያጋራው መረጃ ቀጣዩ ርዕሳችን ኢንተርናሽናል ክራይሲስ ግሩፕ ያጋራውን መረጃ ይመለከታል።
ዓለም አቀፉ የችግር ጥናት ቡድን በለው ኢንተርናሽናል ክራይሲስ ግሩፕ ዛሬ አዲስ ነገር አጋርቷል። ይህም ጉዳይ በኤርትራና በኢትዮጵያ መካከል ጦርነት ሊለኮስ አንድ ሐሙስ እንደቀረው የሚገልጽ ነው። የውጥረት መንስኤ ብሎ ያስቀመጣቸው ነገሮች አሉ። የወደብ ጥያቄ አንዱ የጦርነቱ ምክንያት ነው ይላል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም ላይ በህዝብ ብዛት ቀዳሚዋ ወደብ አልባ ሀገር መሆኗ ሊያበቃ ይገባል ማለቱን፣ በኤርትራ በኩል ደግሞ ወደቦቻችንን ለመውረድ ታቅዷል የሚል እንቅስቃሴ እየተደረገ መሆኑን እሱን ስጋት መፍጠሩንና ወደ ጦርነት ሊያስገባ መቃረቡን ገልጿል። የታጠቁ ቡድኖች ድጋፍ ኢትዮጵያ ኤርትራን በሀገር ውስጥ ያሉ አማጽያንን ታሰለጥናለች፣ ታስታጥቃለች እያለ ተከሳለች። ኦህዴድ እንደዛ አይነት ክስ ሲያቀርብ ነበር። ኤርትራ በበኩሏ ኢትዮጵያን እንደ ወራሪ ትመለከታለች። ኦህዴድን ማለት ነው። ኦህዴድን እንደ ወራሪ ትመለከታለች። ስለዚህ የቀጠናዊ ስጋት ስፋቱ እያደገ መጥቷል። የሱዳን ጦርነት ተጽዕኖ አለ። ሱዳን ቀድሞውኑ በጦርነት ውስጥ መሆኗ፣ በኢትዮጵያና በኤርትራ መካከል ደግሞ ግጭት ቢነሳ መላው የአፍሪካ ቀንድ ወደ ከፍተኛ ቀውስ ሊገባ እንደሚችል ይገልጻል። ታሪካዊ ዳራም ያነሳል። ከ1990 እስከ 1992 እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 የነበረው ጦርነት እጅግ ደም አፋሳሽ እንደነበረና አሁንም ቢደገም ውጤቱ አስከፊ እንደሚሆን ያስጠነቅቃል ኢንተርናሽናል ክራይሲስ ግሩፕ። ስለዚህ የዓለም አቀፍ ማህበረሰቡ ሚና ሊኖረው ይገባል። ዓለም አቀፉ ማህበረሰብ በሌሎች ጉዳዮች ላይ ተጠምዶ ባለበት ሁኔታ እየፈላ ያለ ኃይለኛ ቀውስ ስላለ እሱን ችላ ማለት የለበትም በማለት ይተቻል። ጦርነቱ እንዳይከሰትና አደጋውም ለመቀነስ አሁኑኑ ብዙ ስራ መሰራት እንዳለባቸው ኢንተርናሽናል ክራይሲስ ግሩፕ አሳውቋል። ይህንን በተመለከተ ደግሞ አንድ ወዳጄ እንደዚህ የሚል መረጃ አጋርቶኛል። ይህንን ሰው አስቁሙት ይላል ርዕሱ። አስቀድሞ የላከው መረጃ ነው። እሱን እንደሚከተለው አቀርብላችኋለሁ። ይህን ሰው አስቁሙት። የሻዕቢያው ማስታወቂያ ሚኒስተር ዛሬ ያወጣውን መግለጫ ከሰማው በኋላ ይህን ለመጻፍ ተገደድኩ ይላል። አብይ አህመድ ስልጣን ላይ ከወጣ ጀምሮ የሀገራችንን ፖለቲካ፣ ኢኮኖሚም ሆነ ማህበራዊ ችግሮች በፍጹም ሊጨበጡ የሚችሉ አልሆኑም። በኢትዮጵያዊ አንድነት አቀንቃኝነት ብቅ ያለው ሰው ጅብ እስኪናክስ ያናክስ እንዲል ቢሉ ዋናው የስልጣኑ አደጋ የነበረውን ህወሓት ማዳከም መቻሉን ሲገምት በአንዴ ተገርብቶ የብሔር ጉያ ስር በመደበቅ የብሔረሰብ ክልል አስፈልፋይ ሆኖ አረፈው። ኢህአዴግ እንደ ፓርቲ ሽብርተኛ ነበር። ለዚህም የኢትዮጵያን ህዝብ ይቅርታ በመንግስት ስም ጠይቃለሁ ብሎ ጀምሮ የመደበኛ ኃይል በማደራጀት ያለመከሰስ መብት ያላቸውን የፌዴራልና የክልል ምክር ቤት አባላትን በማሳፈን ይበልጽኑ አሸባሪ ሆኖ ተገለጠ። በህወሓት ጊዜ የዲሞክራሲያዊ መብቶች ጠያቂ የነበረውን ዜጋ በአገዛዝ ዘመኑ በፍጥነት የሰብአዊ መብቶች ጠያቂ አድርጎ አሳረፈው። በየትኛውም አገዛዝ ታይቶ በማይታወቅ ሁኔታ ዛሬ ወጥቶ መግባት ብርቅ የሆነባትን ሀገር ፈጠረ። አሁን ያለችው ሀገር አገራዊ ፓርቲ ሊንቀሳቀስባት የማይችልባት፣ ማህበራዊ መሰረቶቿ የተናጉና ለመቶ ዓመታት በዜጎች መካከል የተፈጠረው መስተጋብር የፈረሰባትና የተበጣጠሰባት አገር ናት። በአገሪቱ ታሪክ ታይቶና ተሰምቶ በማይታወቅ ደረጃ በሃይማኖት ተቋማት ውስጥ ጣልቃ ገብነት በመከፋፈል የእምነት እሴቶችን እያረከሰ ይገኛል። በኢኮኖሚም ቢሆን በተበላሸ የኢኮኖሚ ፖሊሲ ትግበራ የዜጎችን ኑሮ ከመቀመቅቱም የኢኮኖሚ ፖሊሲ ትግበራ የዜጎችን ኑሮ መቀመቅ ከመክተቱም ባሻገር እጅግ ውስን የነበረውን የሀገሪቱን ሀብት ለብልጭልጭ ነገሮች እየዋለው ይገኛል። በተሻለ ኢኮኖሚ ደረጃ ላይ የነበሩት ሌሎች የሀገሪቱ መንግስታት እንኳን ያልደፈሩትን የውጭ ብድር ከአደገኛ አስገዳጅ ቅድመ ሁኔታዎች ጋር በመውሰድ አገሪቱንና ዜጎቹን መጨረሻው ለማይታወቅ አደጋ ዳርጓቸዋል። በታሪኳ በዲፕሎማሲ አካሄዷ ከፍተኛ ክብር የነበራትን ሀገር በአገዛዝ ዘመኑ በማንኮታኮት በጎረቤቶቿም ሆነ በዓለም ሀገራት የማትታመን አድርጓታል። ይባስ ብሎ ይኸው ዛሬ በስልጣኑ የመጀመሪያ ዓመታት አጋሩ ከነበረው የኤርትራ መንግስትም ጋር ለመዋጋት እየተገለገለ ይገኛል። ይህ ሰው በስልጣን ላይ በቆየባቸው ጥቂት ዓመታት ያልፈጠራቸው ትርክቶችና ያላስተዋወቃቸው እኩይ ተግባራት አሉ ለማለት አያስደፍርም። ከሁሉ ለየት የሚሉት ትርክቶች ደግሞ የሀገሪቱን ታሪክ እንደ አዲስ መጽሐፍ ኦሮሞ አስመስሎ መጽሐፍ፣ መንግስቱ የኦሮሞ መንግስት እንደሆነ ህዝብ በተለይ የኦሮሞ ህዝብ እንዲያውቅ ማድረግና የኩሽ መንግስት ምስረታ የሚሉት ናቸው።
የመጀመሪያውን ትርክት በተለይ ከተሞች የኢትዮጵያን ታሪክ የሚወጥኑ አይደሉም በማለት በሚቆጣጠራቸው ሚዲያዎች በማራገብ የሁለተኛውን ትርክት በባለስልጣናቶቹ በኩል ያለ ሀፍረት በማስነገር ሶስተኛውን ደግሞ በአፈጻጸም እንጂ በዓላማ በማይለያቸው አክራሪ የኦሮሞ ብሔርተኞች በኩል በማናገር ሲያለማመደን ከርመዋል። እነዚህ ትርክቶች በአገዛዝ ዘመኑ በንግግር የተገለጹ ብቻ ሳይሆኑ ትግበራም የተጀመረባቸው እንደሆኑ የሚከተሉት ማስረጃዎች ከብዙ በጥቂቱ ሊጠቀስባቸው የሚችሉ ናቸው። ለመጀመሪያ ትርክቱ ታሪካዊ የሀገሪቱን ቦታዎች በከተማ ልማትና ውበት ስም ዳራቸውን በማጥፋት ቤተመንግስት ከገባበት ጊዜ ጀምሮ እየሰራ መሆኑ የሚታይ ነው። ለኦሮሞ መንግስት ትርክቱ አብዛኛውን የሀገሪቱን ቁልፍ የመንግስት የጸጥታና የደህንነት ቦታዎች በኦሮሞ ተወላጆች በፍጥነት መሙላትን ጨምሮ ኢኮኖሚውን ለመቆጣጠር በህገወጥ መንገድ ባለሀብቶችን በመፍጠርና እንደ መንግስት ሊያደርጋቸው የማይችላቸውን ነገሮች ደግሞ የመደበኛ አደረጃጀቶችን በማዋቀር ተጽዕኖ ፈጣሪ ተቋማትንና ግለሰቦችን የማዳከምና የማጥፋት ስራዎችን እየሄደበት ያለው ጉዳይ ነው። በኩሽ መንግስት ምስረታ ትርክቱ ደግሞ ለኦሮሚያ ክልል አጎራባች ክልሎችን ሲሆን በማታለል ሳይሆን ገግሞ የተቆጣጠረውን የፌዴራሉን ስልጣን መከታ በማድረግ በማስገደድ በእነዚህ ክልል የሚኖሩ ህዝቦች የሰሜን ወንድሞቻቸውን በጥርጣሬ እንዲመለከቱ ለማድረግ በሰፊው እየሰራ ይገኛል ይላል። በጥልቅ ነገሮችን ለመረመረ የሀገሪቱ ያለፉት 7 ዓመታት ምስቅልቅሎች ከነዚህ ቅዠታዊ ትርክቶች መምጣታቸውን በቀላሉ ይረዳል። በአሁኑ ጊዜ የትኩስ ዜና የሆነው ከኤርትራ ጋር ሊያደርገው ያቀደው ጦርነት በተለይ የሶስተኛው ትርክት ማስፈጸሚያ እንደሆነ ነው የሚታየኝ ይላል። በግፈኛ አገዛዙ በክህደትና ጦርነት የገፋቸው ህዝቦች ተጣምረው ሊመጡብኝ ይችላሉ በሚል ስሁት ግምገማ መነሻነት ወደህም ለሚያልመው የኩሽ መንግስት ምስረታ መሬት ለማስፋት መደላልን ለመፍጠር ይመቸኛል በሚል ቅዠት ጦርነቱን ለመጀመር እየተገለገለ ይገኛል። ይህ አካሄዱ የሰሜኑ ህዝቦች እርሱ እንደሚለው ተጣምረው የሚነሱ ከሆነ ለኢትዮጵያ ታሪክ በጣም የተለየውን ጥፋት የሚፈጥር ይሆናል። የተነሳበት ስሌትም ሆነ አሁን ያለው አቅም ጦርነቱን ለማሸነፍ የሚያስችለው ነው ብዬ ለማመን በጣም እቸግራለሁ ይላል። የስሌት ስህተት አለበት ከምለው ስነሳ የኩሽና ሴም ሀገር ህዝቦች የሚባልን ታሪክ መሰረት አድርጎ የተፈጠረ ጠላትነት በኢትዮጵያ ውስጥ ኖሮ አያውቅም። ስለሆነም አጋሮቼ ይሆናሉ ብሎ የገመታቸው የደቡብ ኢትዮጵያ ህዝቦች ደግፈውት ሊቆሙ አይችሉም። የኦሮሞን ህዝብ ብቻ ይዞ ይህም ስሁት ድምዳሜ ነው ብዬ አምናለሁ። ደግሞ ቀውሶች ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ለመፍታት እንኳን ያልቻለበት ሁኔታ እንዳለ በግልጽ የሚታይ ነው። ከዚህ ባለፈ ይህ በስህተት የተሞላው እንቅስቃሴ የሰሜኑ ኃይሎች ያላሰቡትን አንድነት እንዲፈጥሩ መንገድ የሚሰጣቸው ሊሆን ይችላል። ይህ ደግሞ አገዛዙ ግፍ የተማረሩትን ሌሎች ህዝቦች በማስተባበር የስርዓቱን ፍጻሜ የሚያፋጥኑበት እድል የሚሰጣቸው ይሆናል። የዚህ ስርዓት መውደቅ ደግሞ እንደ ማሳያዣ አድርጎ የሚጠቀምበት የኦሮሞ ህዝብ መከራ ሊሆን ስለሚችል በተለይ አገር ወዳድ የኦሮሞ ሊቃን የዚህን ሰው የእብደት አካሄድ በቶሎ ሊያስቆሙት ይገባል። ታኅሳስ 28 2018 ዓመተ ምህረት ይላል እና ወዳጃችን የላከልን አርቲክል ይህን ይመስላል። ሙሉ ለሙሉ የምስማማበት አይደለም። ለምሳሌ ያህል አብይ አህመድ ወደ ጦርነት ይገባል ብዬ አላስብም። ከኤርትራ ጋር ወደ ጦርነት ይገባል ብዬ አላምንም። ከገባም ደግሞ የመጨረሻ ሞቱን ማፋጠን ውድቀቱን ማፋጠን ነው የሚሆነው። ኩሽና ሴም የሚለውን ጉዳይ ግን እየሄደበት መሆኑን እገነዘባለሁ። ደቡቡን ከጎኑ ለማሰለፍ ጥረት እያደረገ ነው። ግን ደግሞ የአብይ አህመድ አገዛዝ ከሰሜኑ በላይ የተጠላው ደቡብ ላይ መሆኑን እረዳለሁ። እኔ በአካልም የተለያዩ የደቡብ ቀጠናዎች ላይ ሄጄ ቼክ ያደረኩት ጉዳይ ነው። ደቡብ ላይ ተጠልቷል ስለታፈኑ አክቲቪስት፣ ሚዲያ፣ ጋዜጠኛ ስለሌላቸው እንጂ ደቡቡ የመጨረሻ በዚህ ስርዓት እየተራቆተ እየተዳከመ የሚገኝ ነው። እንኳን ከአብይ ጋር ተሰልፎ ኩሽኔ ብሎ እነሱ ጋር ተሰልፎ ሰሜኑን ሊወጋ ይቅርና ሰሜኑ እስኪመጣ ድረስ እየጠበቀ መሆኑን እገነዘባለሁ። በተረፈ ወዳጃችን እናለው ደግሞ አብይ አህመድ በሰሜኑ ላይ የደቀነው አደጋ እንዲተባበሩ አድርጓቸዋል። ሰሜኑን ብቻ አይደለም ሌሎችም የዛ ትብብር አካል እየሆኑ ያለበት ሁኔታ ነው ያለው። የሆነ ጊዜ ላይ ሰርፕራይዝ መስማታችን አይቀርም። አብይ አህመድ በተለያዩ ነገሮች የደበቀው ማዲያት ተመልሶ እንዲፈካ የሚያደርግ ዜና በቅርቡ ማስማታችን አይቀርም። ኢትዮጵያውያን የጨፈገገ ፊታቸው የተከዘ ፊታቸው ፈገግ የሚልበትን ዜና በቅርቡ ማስማታችሁ አይቀርም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን እንዳልኳችሁ ያለብንን ኔጌቲቭ
የስቲከር ክሬዲት እሱንም በትብብር በመክፈል ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።